ባይራነኒ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ሀብተ ወልድና ሕይወተ ልቦና ገቢረ ተአምራት ወመንክራት ስርየተ ኃጢአት ተስፋ መንግሥተ ሰማያት ሀዩ ከመልእክት የተደረገላችሁ የእናታችን የድንግል ማርያም የቃል ኪዳን ልጆች ስንርቀው ባቀረበን ስንጠላው በወደደን በኃያሉና በገናናው ስም በእግዚአብሔር ስም እንደምን አደራችሁ እንደምን ቆያችሁ አሜን ብለን እንድናመሰግነው ለፈቀደ ዛሬም ዘወትርም ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን የእርሱ መልካም ፈቃድ ይሁን። እንግዲህ ዛሬ የምንማማረው ስለ ቅዱስ ሚካኤል ነውና ቅዱስ ሚካኤል ዓመታዊ በዓል ስለሆነ የመማማሪያችን የትምህርታችን መነሻ የሚሆነው በያዕቆብ መልእክት ምዕራፍ 4 ከቁጥር 6 ባለው ኃይለ ቃል ነው። ለእግዚአብሔር ታዘዙ ዲያብሎስን ድል ንሱ በሚል ነው የምንማማረው። ለእግዚአብሔር ታዘዙ ዲያብሎስን ድል ንሱ በሚል እንማማራለን። ኦሆ በልዎ ለእግዚአብሔር ወንበየ በልዎ ለጋኔን በሚል ቃል ነው። ስለዚህ ይህን ቃል የተናገረው ቅዱስ ያዕቆብ ነው። ያዕቆብ ማለት ማን ነው ስንል እሆ ለእግዚእነ የጌታችን ወንድም ይለዋል። ስለዚህ ያዕቆብን የጌታችን ወንድም ለምን አለው ስንል አብሮ በማደጉ ወንድም ብሎ ጠርቶታል። ስለዚህ ያዕቆብም የእመቤታችን አሊ በድንግልናዋን እየጠባ አደገ ይለናል። ስለዚህ ጡቷንስ አልጠባም፣ የጠባው አንዱ ክርስቶስ ብቻ ነው። ስለዚህ ለምን ጡቷን ጠባ ካልነ ድንግል ማርያም ስላሳደገችው ይህን ቃል ተናግሯል። ስለዚህ ይህ ሲናገር ምን አለ? ለእግዚአብሔር ታዘዙ ዲያብሎስን ድል ንሱ በሚል ነው የምንማማር። ስለዚህ እግዚአብሔርን መታዘዝ ማለት ምን ማለት ነው ስንል ለእግዚአብሔር መገዛት፣ በሃይማኖት መጽናት። ስለዚህ እግዚአብሔርን መታዘዝ ስንል ምንድን ነው ስንል ማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ያለውን ቃል እናነሳለን። እዚህ ያለው ቃል አቤቱ አቤቱ የሚለኝ ሁሉ መንግሥተ ሰማያት አይገባም ይለናል። ስለዚህ ይህ ምን ማለት ነው ካልን የአባቴን ትእዛዝ የሚፈጽም ስለዚህ እዚህ ያለው ኃይለ ቃል የሚነግረን በስምህ ትንቢት ተናግረናል፣ በስም አጋንንት አወጥተናል፣ በስምህ ታምራት አድርገናል ይሉታል። ስለዚህ በዛን ሰዓት ክርስቶስ ደግሞ ሁሩ ርጉማን እምኔ እናንተ ክፉ ሰዎች ከኔ ራቁ ይላል። ስለዚህ የአባትን ትእዛዝ መፈጸም እንጂ ክርስቶስን አቤቱ አቤቱ ማለት መንግሥተ ሰማያት አያስገባም። ስለዚህ እግዚአብሔርን መታዘዝ ማለት ስራ መስራት ነው። ስለዚህ ስለ ትእዛዝ ሲናገር ደግሞ ማቴዎስ ወንጌል ምዕራፍ 19 ቁጥር 16 ላይ አለ። አንድ ባለጸጋ ምን ብሏል? ወደ መንግሥተ ሰማያት ገባ ዘንድ ምን ልስራ ብሎ ክርስቶስን ጠይቋል። ክርስቶስን የጠየቀበት ምክንያት የራሱ ምስጢር አለው። ስለዚህ ክርስቶስ ደግሞ ምን አለው? መልካም ስራ ስራ አለው። መልካም ስራ ምንድን ነው ሲለው ደግሞ መልካም አድርግ አለው። መልካም ማድረግ ምንድን ነው ሲለው ደግሞ ትእዛዜን ጠብቅ አለው ክርስቶስ። ትእዛዜን ጠብቅ ሲለው ደግሞ ይህ ባለጸጋ ትእዛዝ ምንድን ነው? ትእዛዝ የሚባለው ምንድን ነው ብሎ ጠየቀው። ትእዛዝ ማለት ደግሞ 10ቱ ቃላትን ጠብቅ፣ አትስረቅ፣ አትዘሙት፣ እናት አባትህን አክብር ብሎ ነገረው። ይህ ሰው ደግሞ ይህ ባለጸጋ ከጊዜ በኋላ ቆየና ደግሞ ሁሉን ነገር ፈጽሜያለሁ ምን ላድርግ ብሎ ጠየቀው። ሁሉን ትእዛዜን ፈጽሜያለሁ አለው። ሁሉን ትእዛዝ ከፈጸምክማ ያለህን ሽጠህ ተከተለኝ አለው። ስለዚህ በዚህን ጊዜ ክርስቶስ ያለህን ሽጠህ ተከተለኝ ሲለው በዚህን ጊዜ ደስ አላለውም። ያለህን ገንዘብ ሁሉ ሽጠህ እኔን ተከተል ሲለው ጀርባውን ሰጠ። ስለዚህ ክርስቶስ እዚህ አንድ ቃል ተናግሯል። ምን አለ ክርስቶስ ሲናገር? ባለጸጋ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል አለ። ይህን ቃል ተናገረው። ይህን ስንል ደግሞ ባለጸጋ መንግሥተ ሰማያት አይገባም ማለት አይደለም። ባለጸጋ ስንል በጊዜው ጊዜ የተሰራው ታሪክ የተጻፈ ነው እንጂ ባለሀብቶች መንግሥተ ሰማያት አይገቡም ማለት አይደለም። ስለዚህ ጀርባውን ሰጠ። በዚህ ጊዜ ደቀ መዛሙርቱን ሰብስቦ ክርስቶስ ምንድን ነው ያለው? ባለጸጋ መንግሥተ ሰማያት ከሚገባው ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ አስተማራቸው። ደቀ መዝሙሩ ደግሞ መዛሙርቱ ክርስቶስ ምን አሉት? ይህ እንዴት ይሆናል ብለው ጠየቁት። ይህማ ለእግዚአብሔር እንጂ ለሰው አይሆንም ብሎ ነግሯቸው። ስለዚህ ደቀ መዝሙር ደግሞ ተማሪዎች የሰሙትን ግድ በተግባር ማየት ስለሚገባቸው አድርግ አሳየን ብለው አድርጎ አሳይቷቸዋል። ስለዚህ ሃይማኖት ምን ስንል ለእግዚአብሔር መታዘዝ ማለት ትእዛዙን ሕጉን መጠበቅ። አንድ አማኝ ሃይማኖት አለ ካለ ስነ ምግባር ይኖረዋል። ስነ ምግባር አለ ካለ ሃይማኖት አለ። ስለዚህ ሃይማኖት በምግባር ምግባር በሃይማኖት አንድ መሆን አለበት። ስለዚህ ለእግዚአብሔር መታዘዝ፣ ዲያብሎስን ደግሞ ድል መንሳት። ዲያብሎስ ድል መንሳት ስንል ደግሞ ትእዛዝ ስንታዘዝ ዲያብሎስን ድል እንነሳዋለን። ስለዚህ በዛሬው ዕለት
የምናየው እንግዲህ የሁለት ሰዎችን ታሪክ እናያለን። ለእግዚአብሔር የታዘዙትን ዲያብሎስን ድል የነሱትን ስንመለከት መልካም ሰዎችን እናያለን። በዛሬው ዕለት በቅዱስ ሚካኤል በዓል አፎምያና አስተራኒቆስ የሚባሉ መልካም ሰዎች ነበሩ። እነዚህ ግን ዘላለም በኑሯቸው ቅዱስ ሚካኤልን ያስባሉ፣ ይዘክራሉ፣ ይመጸውታሉ። ግን እንዲህ እየመጸወቱ ሲኖሩ እግዚአብሔር ስለሚወዳቸው እግዚአብሔር ስላከበራቸው እያንዳንዳቸው ነገር የታያቸው አለ። አፎምያ የራሷ ያሰበችው ሐሳብ አለ፣ እግዚአብሔር የገለጸላት። አስተራኒቆስ ራሱ እግዚአብሔር የገለጸለት አለ። ስለዚህ ምንድን ነው ያለች አፎምያ? ያለችው ቃል አለ። አንተ ተለይተኝ ስለምትሄድ እኔ የምማጸንበት ከእግዚአብሔር በታይ ያለኝ አንተ ነህና የቅዱስ ሚካኤልን ስላስለ ስጠኝ ያለችው። ምክንያቱም አንተ ከሌለህ ባሏ የሞተባት ሴት ቤተፈት ጋለሞታ ትባላለችና ከእግዚአብሔር በታይ ያለኝ አንተ ነህና የቅዱስ ሚካኤልን ስላሰልተ ስጠኝ አለችው። እሱም ደግሞ እንደሚሞት ጥሏት እንደሚሄድ ስላወቀ ደግሞ ምን አስቧል? የቅዱስ ሚካኤልን ስዕል አሰርቶ ሰላድኖን ሰርቶ ሰጣት። የምትማጸንበት ከእግዚአብሔር በታይ የምትማጸንበት ሰርቶ ሰጣት። በሚሰጣት ሰዓት ግን ምንድን ያለው? የቅዱስ ሚካኤል በዓል እንዳይታጎልብኝ፣ ዝክሩ እንዳይታጎልብኝ ብሎ መማፀኛ የሚካኤልን ስዕል ሰጥቷታል። ይህም ብሎ አለፈ። ይቺ ሴት ግን ስዕሉን ከቤቷ አስቀምጣ ስትማጸን ኑራለች። ስዕሉን በማስቀመጧ ስትማጸን ግን ብዙ ሰዎች እየመጡ ባላግቢ ያለ ባል እንዴት ትኖሪያለሽ ይሏት ነበር። እሷ ግን ይሻላለችም። ብዙ ሽማግሌ ብዙ አረጋውያን መስለው እየመጡ በሰይጣን በዲያብሎስ ተመስለው መጥተው ይጠሯት ነበር። እሷ ግን መጥተው ሲጠሯት ምንትን ነበር? ግቡና የቅዱስ ሚካኤል ስላለ የምማጸንበት ተሳለሙ፣ በረከታችሁም ይድረሰኝ ትላቸው ነበር። እንዲህ ስትላቸው ግን በዲያብሎስ ተመስለው የመጡ ስለነበሩ እየተመለሱ ይሄዳሉ። ዘላለም አጋንንት ይፈትናት ነበር። ከዕለታት አንድ ቀን ግን የመጨረሻው ግን በምንድን ነው የፈተናት? ሲፈትናት በመነኩሴ መስሎ መልካም መነኩሴ መልካም አባት መስሎ መጥቶ መልካም ቆብ አድርጎ መጥቶ እኔ ቅዱስ ሚካኤል ነኝ ብሎ ጠየቃት። ነይና ጸሎችን ተቀብዬልሻለሁ ሲላት ኦ አባ አስኬማ ከሰኔው ቃል ከሰኩ አንተ መነኩሴ አንተ አባት ቆብ መልካም ነው፣ ንግግር ግን የከፋ ነው ብለዋለች። ስለዚህ እውነት መልአኩ ሚካኤል ከሆንክ ደግሞ ከያዝከው በትረ ሙሴ ከመቋሚያ ለምን ትምህርተ መስቀል አልነበረውም? ለምን አይኖረውም አለችው። ስለዚህ በዚህ ልነስተዋለች። ይህንን ሁሉ ጸራ የነሰችው በቅዱስ ሚካኤል ስዕል ነው። ስለዚህ በሰላድኖ ማለት ነው። ስለዚህ በሰላድኖ ደጅ መጽናት የቅዱሳንን ስዕል ደጅ ስንጸና ስንማጸን ዲያብሎስን ድል እንነሳበታለን ማለት ነው። ስለዚህ በመጽሐፍ ቅዱስም በሰላድኖ በቅዱሳን ስዕል ድል የነሱ አሉ። ማርታን እናያታለን። ማርታ የምትባል ሴት የድንግል ማርያምን ስዕል ከኢየሩሳሌም አምጣልኝ ብላ ቴዎድሮስን ገንዘብ ሰጥታ ልከው ነበር። ቴዎድሮስ ከኢየሩሳሌም ሲመለስ የድንግል ማርያምን ስዕል ሰላድኖ ይዞ ሲመጣ ከመንገድ ሽፍታ አገኘው። ሽፍቶች ሊገሉ ሲፈልጉ የድንግል ማርያምን ስዕል ያሳይ ነበር። እንዲህ ሲያሳያቸው ሽፍታዎች ይጠፋሉ። አሁንም ደግሞ ጅብ ሊበላው አንበሳ ሊሰብረው ሲመጣ የድንግል ማርያምን ስዕል ያሳያል። በዚህን ጊዜ ስዕሉን ሲያዩ እነዚህ አራዊት ይጠፋሉ፣ ይፈራሉ። ስለዚህ እቺ ስዕልማ እንዲህ ድነት የማገኝባት ከሆነ ለዚች ሴት አልሰጣትም አለና ሲመጣ ከሩቅ አገር ሲመጣ መሸበት። እዚያው ቦታ ሲደርስ መልኩን ለውጦ ልብስ ቀይሮ ከዚያች ከማርታ ቤት አደረ። በሚያድርበት ሰዓት ሌላ ሰው መስሏት ሌሊት ወጥቼ እሄዳለሁ አለ ስዕሏን ይዞ። ምክንያቱም ነገረ ድነት ያለበት ከብዙ ስለምታድን የድንግል ማርያም ስዕል እሄዳለሁ ሲል መዳቃቶ በሩ አልከፈተው አለ። ወአድበሰበሰ ቴዎድሮስ በቤተ ማርታ፣ በማርታ ቤት ተድበሰበሰ እንዳይነ ስውር እንደ ውሻ ውጭላ ድብስስ እያለ አልወጣ አለ። ስለዚህ ምንድነው አንተ ሰው እንቅልፍህ አለቀቀህም ወይ እያለ ስትለው እሱ ግን ሰርቆ ለመሄድ ነው። ነገሩ ግን ተገለጸበት። ሲገለጽበት ከዚያቸው ከማርታ ቤት አገልጋይ ሆኖ ቀርቷል። ስለዚህ የቅዱሳን ሰላድኖ የቅዱሳን ስዕል እኔና እናንተን ከብዙ ነገር ይጠብቀናል ማለት ነው። ሌላው ስናስብ ዮሐንስ አፈወርቅ እናያለን። ዮሐንስ አፈወርቅ ትርጓሜ ለመተርጎም መጽሐፍ ለማንበብ ሲፈልግ የድንግል ማርያም ትርጉም ማቴዎስ ወንጌል ምዕራፍ 1 ቁጥር 25 ያለውን ቃል ኃይለ ቃል ወያይመራ ዮሴፍ ካመወልድ ተወልደ ዘበኩራ የሚለውን ቃል ለመተርጎም ሲፈልግ የድንግል ማርያምን ስዕል አቅርቦ ነው። መናፍቃን ይህን ጥያቄ ጠይቁታል። ወያይመራ ዮሴፍ ካመወልድ ተወልደ ዘበኩራ፣ ዮሴፍ የበኩር ልጇን ስትወልደው ድንግል ማርያምን አላወቃት የሚለውን ለመተርጎም ዮሐንስ አፈወርቅ ሲተረጉም ያን ትርጓሜ የድንግል ማርያም ስዕል ሰላድኖ ዮሐንስ አፈወርቅን ጠርተዋለች። ስትጠራውም ዮሐንስ አፈወርቅ ብላ ስዕሏ ጠርታለች። ስለዚህ
እንዲያ ብላ ስትጠራው ደግሞ ቅዱስ ዮሐንስ ምን አለ? እሰግድ ለኪ ብሎ መልሶላታል። ስለዚህ በሰላድኖ ብዙ ነገር ማድረግ እንችላለን። ሰላድኖ የእግዚአብሔር ማደሪያ የእግዚአብሔር ስም ያለበት ስለሆነ የቅዱሳን ማደሪያ ስለሆነ፣ ሌላው ስናስብ ደግሞ እነ ባስልዮስ እነ ጎርጎርዮስ በመከራ ሳሉ ስዕሉን ሲማጸኑት ወደ ስዕሉ ተጎንብሰው ሲለምኑ የቅዱሳን ስዕል የመርቆሬዎስ ስዕል ዘንበል ብሎ ጸሎታችሁን ተቀብያለሁ ብሏል። ሰላድኖ ዘንበል አድርጎ የነ ባስልዮስ የነ ጎርጎርዮስን ጸሎት የተቀበለ ሰላድኖ ነው። ስለዚህ በቅዱሳንን ስዕል መማፀን ብዙ ምስጢር እናገኛለን። ስለዚህ ያቺ ሴትም ዲያብሎስን ድል የነሳችው በሰላድኖ በስዕሉ ነው። ስለዚህ እኛም ከቤታችን አድርገን የምንማፀንበት ድል የምነሳበት የቅዱሳን ስዕል ነው። ሌላኛው ስናስብ ደግሞ በትምህርተ መስቀል ድል ነስተዋለች። በትምህርተ መስቀል የለውም ብላ ዲያብሎስን ድል ነስታለች። ስለዚህ ስናስብ ደግሞ በፍትሐ ነገሥት አንቀጽ 14 አንድ ታሪክ አለ። ሁለት ሰዎች አንዱን አባት ይፈልጉት ነበር። አንድ ዘጋ ቅዱስ አባት አለና ያንን ቅዱስ አባት አገናኘን እያሉ ይጸልያሉ። ሁልጊዜ ልመናቸው ተማጽኗቸው ያን ቅዱስ አባት አግኝተን ሙሴ ጸልዩን አግኝተን በረከት አገኘን እያሉ ይለምናሉ። እነዚያ ሰዎች ሲለምኑ ከዕለታት አንድ ቀን ዲያብሎስ ምን መስሎ መጣ? ሙሴ ጸልዩን መስሎ ቅዱስ አባት መስሎ መጥቶ በራቸውን አንኳኳ። ሲያንኳኳ በሩን ከፈቱ። እኔ የምትፈልጉኝ ቅዱስ ሙሴ ነው፣ በረከቴን የፈለጋችሁት ቅዱስ ሙሴ እኔ መጥቼላችኋለሁ። ስለዚህ አሁን ጸሎት አታድርጉ፣ ትምህርተ መስቀልም አታድርጉ፣ እኔ አባታችኋለሁ። ስለዚህ የእናንተን ቤት መጥቼ አይቼዋለሁና እኔን ተከተሉኝ አለና እየተከተሉ ሄዱ። ምንም ጸሎት ሳያደርጉ ሄደና ታላቁን ገደል ታላቁን በረሃ ባህር አስመስሎ መርከብ አምጥቶ የኔ ቤት ከባህሩ ውስጥ ነው፣ ኑና ግቡና ቤቴን እዩ ብሎ መርከብ አቀረበ። በምታት በመድኃኒት ባዶውን ገደል ባህር አስመስሎ መርከብ አቅርቦ ተሳፈሩ አላቸው። አንደኛው ፈጥኖ ተሳፈረ፣ በዛው ገባ። አንደኛው ግን ቀድሞ ምንስ ቢሆን ትምህርተ መስቀል ሳላማትብ ስመ እግዚአብሔር ሳልጠራ ወደ መርከቡ አልሳፈርም አለና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሲያማትብ እንደ ትቢያ በኑ እንደ ጉምተኑ ጠፍቷል ዲያብሎስ። ስለዚህ ይችም ደግሞ አፎሚያ በትምህርተ መስቀል ዲያብሎስን ድል ነስተዋል። ስለዚህ ዲያብሎስ ድል የሚነሳው በዚህ ነው። ለእግዚአብሔር መታዘዝ ዲያብሎስን ድል መንሳት በዚህ ልክ ነው። ሌላው ሁለተኛው ስንመጣ ደግሞ የባሕራን ታሪክ የምናስብበት ነው። ሁለት መልካም ሰዎች አሁንም የቅዱስ ሚካኤልን ታሪክ የሚያስቡ በየወሩ የሚዘክሩ የሚመጸውቱ ነበሩ። እኒህ ግን ደግሞ ድሃዎች ናቸው፣ ምንም የሌላቸው፣ ግን ባላቸው በትንሹ ነገር እግዚአብሔርን ያስባሉ። ስለዚህ እንዲህ እየኖሩ ግን ብዙ ነገር ያስባሉ። ከዕለታት አንድ ቀን አንዱ ባሏ ጥሏት እንደሚሞት አሰበና ጥሏት ሲሞት እቺ ሴት ባሏ በተለያት ጊዜ ጸንሳ ነበር። ሲዘክሩ ኖሩና በጸነሰችበት ሰዓት ብቻዋን ናት። ፈጣሪ ሆይ አንተ መልአክ ርኅራኄን ጭንቀቴን አይተ ምሕረትህን አውርድልኝ፣ እኔ በምጥ ላይ ነኝ። ባሏ ሲሞት አስረግዟት ነው የሞተ፣ በጽንስ ሳለኝ ነው። ስለዚህ ብቻዬን ነኝ። በምጥ ተይዛ ሳለ ቅዱስ ሚካኤልን ነው የጠረችው። ስለዚህ መልአኩ ወረደና ቤቷን በብርሃን ሞላው። በዛን ጊዜ ከጭንቀቷ ተላቀቀች፣ ወለደች በሰላም ማንም አዋላጅ ማንም ሳይኖራት ብቻዋን። ስለዚህ በዚህን ጊዜ የሕፃን ተወለደ። መልአኩ ግን የጋን ጊዜ ሕፃኑ እንደተወለደ ትንቢት ተናግሯል። ይህ ሕፃን የዚህም ባለጸጋ ንብረት ገንዘብ ይወርሳል ብሎ ቅዱስ ሚካኤል ትንቢት ተናግሯል። ይህ ትንቢት ሕፃን አድጎ የዚህን ባለጸጋ የዚህን ጎረቤት ገንዘብ ይወርሳል ብሎ ተናግሯል። ይህ ባለጸጋ ያልነው እነዚህን የባሕራን እናት አባትን በጣም ሲመጸውቱ ሲዘክሩ ይከፈው ነበር፣ ይጨነቅ ነበር፣ አይኑ ይቀላ ነበር። ምቀኝነት ለምን ዘከሩ ለምን መጸወቱ እያለ በጣም ይከፈው ነበር። ስለዚህ ሕፃን ሲወለድ መልአኩ ግን ምን አለ? የዚህም ባለጸጋ ገንዘብ ይወርሳል፣ መላውን ገንዘብ ይወርሳል ብሎ ትንቢት ተናገረበት። እንዲህ ብሎ ሲናገር ያ ባለጸጋው በመስኮቱ ያይ ነበር። ስለዚህ መልአኩ ትንቢት ተናግሮለት ሄደ። ይቺ ሴት ባላት እያሳደገችው እስከ 10 ዓመት አደገ። 10 ዓመት ሲመላው ሕፃኑን ቸገራት። ምን ታብለው ምን ታጠጣው? የራብን የችግርን ነገር ማን ያውቀዋል ካላችሁ እናት አባት ብቻ ነው። እናት ነው። በተለይ ሴቶች የገቢውን ነገር የገጠሩ ደግሞ ያለው ነገር ምን በላ ምን አበላ ብለው የሚጨነቁ እናት አባት ናቸው። ስለዚህ ችግርን የሚያውቁ ሴቶች ናቸው። ስለዚህ የመራብን የመጠማትን የማጣትን የማግኘትን ነገር የሚያውቅ ሴት ነውና ተጨነቀች። ምክንያቱም ጭንቀቷ አንደኛ እሷ የምትበለው የላትም፣ ሁለተኛ የሕፃን የምታሳድግበት አጠች። ጭንቀቷን አይቶ ይህ ባለጸጋ ድሮም ይመኝ ነበር ይህን ሕፃን ለመግደል። ይህ ሕፃን አድጎ የኔን ገንዘብ ይወርሳል ተብሎ ስለተነገረ ለመግደል ብዙ ይመኝ ነበር። ስለሚመኝ በጣም ይጨናነቅ ነበር። በዚህን ጊዜ ስለሚጨናነቅ
ይህም ምክንያት አድርጎ ደካማ ጎኗን ተጠቅሞ ይህን ሕፃን ላሳድገው፣ ለአንቺም ብር ወርቅ ልስጥሽ፣ 20 ወቄት ብር ልስጥሽ ብሎ ሰጣት። ይህን ሕፃን ተቀብሎ አሳድገዋለሁ አለ። ስለዚህ ይህ ባለጸጋ ይህን ሕፃን መግደል ማጥፋት ሕይወቱን መሰረት ስለነበረ ትንቢቱ ተፈጸመለት ለማጥፋት። ምክንያቱም መልአኩ ሲናገር በመስኮቱ ስለሰማው ገንዘቤን ይወርሳል ብሎ ተንጨቆ ስለነበረ ያን ሕፃን ተረክቦ በቁመቱ ልክ ሳጥን አዘጋጀ። ሳጥን አዘጋጅቶ ቁልፉን አዘጋጅቶ ባህር ጣለው። ያን ባህር ግን ምንም ሳያሰጥመው ሄደ። እየሰፈፈ ሄዶ አንድ በግ ጠባቂ በባህር አካባቢ ሚኖር ያን ሳጥን አወጣው። ሳጥኑን አወጥቶ ሲያዩ ደግሞ መክፈቻ አጣ። አሁንም ያን ሳጥን አስቀምጦ ለምናልባች ብሎ ደግሞ ወደ ባህር ሄደ። አሳ የሚያሰግሩ ነበሩና በእኔ ስም መርከቡን ጣለው፣ ዘርገው ጣልና የሚገኘውን አሳ ለእኔ ያደርገዋለሁ አለው። በሱ ስም መርከቡን ሲጥለው አሳ የሚያዝበትን ዕቃ ሲያጠምድ ያዘ። አሳ ሲያዝ ያንን አሳ ይዞ ገንዘብ ከፍሎ ወሰደውና ጠብሼ እበላለሁ ብሎ ነበር ያሰበ። አሳውን ሲያየው ሲያርደው ከውስጥ ቁልፍ አገኘ። ቁልፉን ደግሞ በዛ ቁልፍ ያንን ቁም ሳጥን ሲከፍት ማንን አገኘ? ያ መልከ መልካም ሕፃን፣ ያ ትንቢት የተነገረበት ያ የባለጸጋውን ገንዘብ ይወርሳል የተባለውን ባለጸጋ አገኘ። ይህን ሕፃን እየተንከባከበ አሳደገው። ስሙን ማን ብለው ይሻላል ብሎ አሰበ። ባህራን፣ ከባህር የተገኘ ሲል ባህራን ብሎ ጠራው። ይህን ሕፃን እያሳደገ ሲኖር ያ ባለጸጋ ያ ሕፃን በዚያ ቤት በዛ ውስጥ አደገ። በበግ ጠባቂው በባለጸጋው ሰፈር አደገ። ይህ ባለጸጋ ግን ገድዬዋለሁ ብሎ ባህር ጥያለሁ ብሎ ሰላም አግኝቶ የሚኖር ነበር። በሱ እሳቤ በዛ ውስጥ የለም፣ በቁም ሳጥን ቆልፌ ገድዬዋለሁ አጥፍቻለሁ ብሎ ነበር። ግን በተዘጋው ቤት እግዚአብሔር አለ፣ በጨለማ እግዚአብሔር አለ፣ በመከራ ውስጥ እግዚአብሔር አለ፣ ሰው በጥላቻ ጠልቶ በጣለው ውስጥ እግዚአብሔር አለ። ስለዚህ ይህ ሰው አልሞተም፣ ሰው እያሳደገው ነውና ይህ ነጋዴ ጊዜውን ዘግይቶ ለንግድ ወደ ሌላ ሀገር ሄደ። ሲሄድ አንድ ቀን ከዚህ ሕፃን ከሚያድግበት ከሚጠብቅበት ሀገር ደርሶ የመሸበት አታሳድሩም ወይ? ብታሳድሩኝ ገንዘብ እከፍላለሁ ብሎ እንግድነት ጠየቀ። እንግድነት የጠየቀበት ደግሞ ባህራን የሚያድግበት ቤት ውስጥ ነው። ስለዚህ ያ ባህራንን የሚያሳድገው ሰውዬ ተቀብሎ አስተናግደው። ሲያስተናግደው ግን ምንድን ነው ያለው? ይህ ሕፃን ምንድን ነው ስሙን ባህራን ትለዋለህ? ምን ማለት ነው አለው። ይህ ሕፃንማ ከባህር ወድቆ የተገኘ አሳዳጊ የሌለው፣ ስለዚህ ከባህር ስላገኘሁት ባህራን ብዬ ጠርቼዋለሁ አለ። ይህ ባለጸጋ ምንጊዜም ተንኮል ነው፣ ነገር ነው፣ ሰውን ለማጥፋት ገመድ የሚፈትል መንገድ የሚጠርግ ስለነበረ ይህማ እኔ ባህር የጣልኩት ሕፃን ነው፣ ሙቷል፣ ስለካዎች ተቀምጧል ብሎ አሰበ። ተኝቶ ሌሊቱን ሙሉ ሲያወጣ ሲያወርድ ያሰበው ይህን ሕፃን የሚያጠፋበት ተንኮል ነው። ዛሬም ሰዎቻችን ሰውን ለማጥፋት በብዙ መንገድ ይጠራሉ፣ ብዙ ቤት ይሰራሉ፣ የክፉ ሀሳብ ያስተጋባሉ። ስለዚህ ሰውም ይህን ሰው የሚያጠፋበት ምክንያትና ምስጢር ፈለገ። የፈለገው ምንድነው? እንዴት አድርጌ ልግደለው አለና ሲያስብ ሲያወጣ ሲያወርድ አድሮ ጠዋት ምን አለው? ይህን ብላቴና ገንዘብ ልስጥና ብልከው ዕቃ ረስቻለሁና እንዲህ አይነት ቦታ ከእንዲች ሀገር አለች፣ ስለዚህ ሂዶ ዕቃዬን ያምጣልኝ አለው። ስለዚህ ደግሞ በበግ ባለቤት ምን ችግር አለ ይላካል፣ ልጄ ታዛዥ ነው ብሎ ልጁን ጠየቀው። ባህራንም መልካም ሰው ነውና እሺ ብሎ ያን ደብዳቤ ያዘ። ይህ ባለጸጋ ደብዳቤው ምን ብሎ ነው የጻፈው? ይህ ሕፃን እንደመጣ ግደሉት፣ ድሮ ትንቢት የተነገረበት የኔን ገንዘብ ይወርሳል የተባለ ነው እና አሁን እንደመጣ ግደሉት የሚል ደብዳቤ ጽፎ ሰጠው። ይህ ልጅ ደግሞ ከመንገድ ስትሄድ ለሰው አታሳየው ተብሏል። ስለዚህ ይህንን ደብዳቤ ይዞ ባህራን ወደ የት ሄደ? ወደ ባለጸጋው ሀገር። ወደ ባለጸጋው ሀገር ሲሄድ ከመንገድ ማንን ያገኘው? ቅዱስ ሚካኤልን በፈረሱ ነው። ስለዚህ አንተ ሕፃን የት ትሄዳለህ አለው። ደብዳቤ ይዤ ንጉሥ ልኮኝ እንዲህ አይነት ቦታ አለው። እስኪ ያስከውን አሳየኝ አለው። ንጉሡ አታሳይ ብሎኛል፣ አይቻልም አለው። ፊቱን አዙርልኝ አለው። ስለዚህ የሞቱን ደብዳቤ ቀይሮ እንደደረሰ ልጄን አጋቡት፣ ንብረቴን አወርሱት የሚል ደብዳቤ ቅዱስ ሚካኤል ቀይሮ ከሞት ወደ ሕይወት ቀይሮ እንዲሄድ አደረገው። ይህ ደብዳቤ ባህራን ደብዳቤውን ይዞ ከባለጸጋው ሰፈር ደረሰ። ያን ደብዳቤ ሲያነቡት ልጄን አጋቡት፣ ንብረቴን አወርሱት፣ መለውን ለሱ ስጡት፣ የውጩን የውስጡን ለሱ አወርሱት የሚል ደብዳቤ ነውና በደብዳቤው ምክንያት በመጣላቸው ያችን ልጅ አጋቡት። የንጉሱ ልጅ መልከ መልካም ስለነበረ ጋብቻውን በተክሊል በድንግልና በቅድስና ያችን ልጅ ያገባ። አግብቶ በዛ ተድላ ደስታ እያደረጉ በደስታ ሲኖሩ 40 ቀን ሳይሞለው ይህ ባለጸጋ ሲመጣ አካባቢው ደረስ። ሲሰማ ብዙ ነገር ሰማ። ተድላ ደስታ ተደርጎ ብዙ ነገሮች ሲሰማ ከእኔ ቤት ምንድነው የምሰማው አለ። የላከው ልጅ ሕፃን ተድሮ በደብዳቤ መሰረት ተድሯል፣ ስለዚህ አግብቶ እየኖረ ነው ተብሎ ተነገረ። ሲነገር ምንድነው ያለ? በድንጋጤ እዚያው ሞተ።
ስለዚህ እሱ ገላለሁ ሲል ራሱ ሞተ። ስለዚህ ዲያብሎስን ድል መንሳት ለእግዚአብሔር መታዘዝ ምን ያክል ዋጋ እንደሚሰጥ ስለዚህ በተዘጋው ሳጥን ማን እንዳለ እግዚአብሔር አለ። በጨለማ ውስጥ ማን አለ? እግዚአብሔር አለ። ስለዚህ ይህን ስናስብ ደግሞ እሌኒም በተዘጋው ሳጥን በቁም ሳጥን ተቀምጣ ምን እንዳደረገ እሱን እናያለን በዚህ መልኩ። ስለዚህ እሌኒም ባሏ በቁም ሳጥን ጥሏት በባሕር አስጋሪ አወጧት። ከዚያ ወጣ ያልሆነ ሃይማኖት አግብቷት ሙስሊም አግብቷት ስትኖር በመጨረሻ ከሱ አብራክ የተገኘው ቆስጠንጢኖስ ነው። ወልደ ማርያም በተዋህዶ ከበረ የሚል ለሀገር ሰላም ያመጣ ለሃይማኖት ሰላሙን የሰበከ ከእሌኒ አብራክ የተገኘ ነው። ስለዚህ በተዘጋው በተቆለፈው ሳጥን ማን አለ? እግዚአብሔር አለ። ስለዚህ አሁንም ቅዱስ ሚካኤልን ድል የነሱት ዲያብሎስ ድል የተነሳው በቅዱስ ሚካኤል ጸሎት ልመና ነው። ስለዚህ እኔና እናንተም ዲያብሎስን ድል የምነሳው ሰላም የምናገኘው አንድነት የምናገኘው ዝክሩን በመዘከር በመመጾት ነው። ስለዚህ እሌኒም ስናስብ ይህን ታሪክ አለ። ሌላው ደግሞ እነዚህ ሰባቱ ሰማዕታት የሚባሉት በተዘጋው ቤት በጨለማው ቤት ኑረው ምስጢር አላቸው። ያን እንደ ቁም ሳጥን ተቆልፈው ይኖሩ ነበር 272 ዓመት ኑረው በመጨረሻ ደግሞ ምን አምጥተዋል? ትንሣኤ ሙታን የለም ላሉት መልስ ሰጥተዋል። ስለዚህ በተዘጋ ቤት በቁሙ ሳጥን በተቆለፈው ሳጥን ማን እንዳለ አለማወቅ አለመረዳት ብዙ ሰዎች ብዙ ነገር ይላሉ። ስለዚህ በተዘጋው ሳጥንም ማን እንዳለ ስንል እግዚአብሔር አለ። በጨለማ ማን አለ? እግዚአብሔር አለ። በጭንቀት ማን አለ? እግዚአብሔር አለ። በተዘጋው በባህር ውስጥ ማን አለ? እግዚአብሔር አለ። ስለዚህ እግዚአብሔር ያስተምራል። ከዚህ የምንማረው ከቅዱስ ሚካኤል ታሪክ ስናነሳ እንግዲህ በዛሬው ዕለት በቅዱስ ሚካኤል ዕለት ዛሬ ታላቅ በዓል የምናከብርበት የናፎሚያን ታሪክ የናስተራኒቆስን የባሕራንን ታሪክ ከሞት ወደ ሕይወት የተቀየረበት ከጨለማ ወደ ብርሃን ከሞት ወደ ሕይወት የተቀየረበት ነው። ስለዚህ ይህም የሆነው ደግሞ በእምነት ነው። ዝክሩን በመዘከር በመመጾት ነው። ስለዚህ እኔና እናንተ ደግሞ ዝክር ስንዘክር ፊታቸው የሚጠቁር ዓይናቸው የሚቀላ አለ። የሚካኤልን ስም ስንጠራ ጨፌውን ጎዝጉዘን ዝክሩን ስንዘክር የሚከፋቸው አሉ። ይህ ደግሞ አለማወቅ ነው። ስለዚህ ብዙ መናፍቃን ብዙ አይሁዳውያን አሉ። ስለዚህ ሚካኤልን መማፀን ቅዱስ ሚካኤልን ስሙን መጥራት ትልቅ ዋጋ አለው። ስለዚህ ለእግዚአብሔር መታዘዝ ምን ዋጋ እንዳለው ስናይ ከነባሕራን ከናስተራኒቆስ እናያለን። እነዚህ ነው የምናየው። ስለዚህ ባሕራን ምን ያክል ነው እግዚአብሔር እንደጠበቀው። ስለዚህ በዚህ ውስጥ ዲያብሎስን ድል ነስተዋል። ስለዚህ እኔና እናንተም ዲያብሎስን ድል የምንነሳው በብዙ መከራ በብዙ ጭንቀት ያለን በብዙ ነገር ያለን ሰዎች ድል የምንነሳው ዝክሩን በመዘከር ስሙን በመጥራት ንስሐ በመቀበል። ስለዚህ ከዚህ የምንማረው ለእግዚአብሔር ታዘዙ ዲያብሎስን ድል ንሱ ብሎ ያዕቆብ ያስቀመጠው ለዚህ ነው። ስለዚህ እግዚአብሔርን ስንታዘዝ ዲያብሎስን ድል እንነሳለን። ዲያብሎስ በተለያየ ምክንያት ይመጣል። በመነኮሳት መስሎ፣ በትልቅ አባት መስሎ፣ በመናይ መስሎ፣ በጳጳሳት ሊመጣ ይችላል። ስለዚህ እቺ ሴት ግን ምንድን ነው? በትምህርተ መስቀል በጸሎት በመልአኩ ስም ነው ድል የነሳችው። ስለዚህ እኔና እናንተም ድል የምንነሳው ስሙን በመጥራት ዝክሩን በመዘከር ነው። በዛሬው ዕለት የእነዚህ ታሪክ ብቻ አይደለም፣ የነ ላሊበላ ዕረፍት ጭምር ነው። በጣም በዛሬው ዕለት የቅዱስ ሚካኤል ታሪክ በጣም ብዙ ነውና ቅዱስ ሚካኤልን በዓል ስናከብር ወደ ቤተክርስቲያን ስንሄድ ዝክሩን በመዘከር ያለው የሚበላ በሚጠጣ ከሌለ ደግሞ ንጹሕ አንዲት ዳቦ ስሙን ጠርቶ መዘከር ወሳኝ ነው። ስለዚህ አንድ ሰው ሃይማኖት አለኝ እግዚአብሔር እታዘዛለሁ ካለ ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት መሰረት የለውም። ነፍስ የተለየው ሬሳ ነው። ስለዚህ እኔና እናንተ ደግሞ ሃይማኖት መኖራችን ለእግዚአብሔር መታዘዝ የሚታወቀው ዝክር ስንዘክር፣ ስንመጸውት፣ ስንታረቅ፣ ሰውን ስናስማማ፣ ሰላም ስንታዘዝ ነው። ስለዚህ ሃይማኖታችን፣ ባህላችን፣ ትውፊታችን ስናስጠብቅ የእግዚአብሔር ታዛዦች ነው። ስለዚህ ስንጣላ መታረቅ። ስለዚህ ሳይታረቁ ቂም ይዞ እየሰረቁ እየቀጠፉ ሰውን እያሾፉ ግን እዘክራለሁ መጸውታለሁ ቢሉ ከጥንጫ ውሃ ማፍሰስ ነው። ስለዚህ ከጥንጫ ላይ ውሃ ከፈሰሰ ምንም ነገር አይጠቅምም። ስለዚህ ንስሐ መቀበል ዝክሩን በንጽህና በቅድስና ከዘከርነው መልአኩ ከጎናችን አይለይም። ስለዚህ በተለየ መልኩ የቅዱስ ሚካኤል ዝክር በዓላቶቹ በጣም 12 ወሮች ሁሉ ልዩ ልዩ ታሪክ አላቸው። ስለዚህ በዛሬው ዕለት ሰኔ ሚካኤል ግን የነዚህ ታሪክ ባሕራንን ከሞት ወደ ሕይወት የቀየረበት ያቺ ደግሞ ስዕሉን ይዛ የተማጸነችበት ከብዙ ጭንቀት የተላቀቁበት ነውና እኔና እናንተ ደግሞ ዝክሩን ዘክረን ቅዳሴውን አስቀድሰን በረከት እንድናገኝ ድንግል ማርያም ትፍቀድልን። ስለዚህ ወዘእንበለ ተአምኖ እሰይትካል ያስምሩ ወለእግዚአብሔር፣ እግዚአብሔርን ለማስደሰት ሃይማኖት ያስፈልጋል። ሃይማኖት አለን ለማለት ደግሞ ስነ ምግባር ያስፈልጋል። ስነ ምግባር አለ ስንል ደግሞ ሃይማኖት ያስፈልጋል። ስለዚህ ለዚህ ለእግዚአብሔር መታዘዝ ዲያብሎስን ድል መንሳት ስናስብ በዚህ ልክ አሁን ባየነው ታሪክ ነውና ከብዙ ባጭሩ ነውና ስለዚህ
የቅዱስ ሚካኤል በረከት አይለያችሁ። በዚህ ብቃን። ወስብሐት ለእግዚአብሔር። ርእይክዎ